ስብሐት ወክብር ለስሉስ ቅዱስ ይደር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የቅዱስ እግዚአብሔር ቤተሰቦች የቅዱስ እግዚአብሔር ሰላም እንደምን አመሻችሁ። እግዚአብሔር ሰላም ከእኛ ከእናንተ ጋር ይሁን። ለጊዜያችን የመጽሐፍ ቅዱስ ጥናትን የተወሰኑትን የመጽሐፍ ክፍላት ለማየት ሞክረናል። በተለይ የታሪክ ክፍል መጽሐፍትን አይተን የመጨረሻውን መጽሐፍ መጽሐፈ መቃብያን ሳልስን አይተን ነበር። በዛሬው ክፍለ ጊዜ እንግዲህ ቀጣዩን ክፍል እናያለን። እንግዲህ ባለፈው እንደተነጋገርነው የብሉይ ኪዳን መጽሐፍት 46 ናቸው። እነዚህን 46 መጽሐፍት በአራት ክፍል ከፍለን በአራት ክፍል ለማየት ሞክረናል። የመጀመሪያው ክፍል የሕግ ክፍል ነው። ሁለተኛው የታሪክ ክፍል ነው። ሶስተኛው የመዝሙርና ቅኔ ወይም የጥበብ ክፍል ተብሎ ተከፍሏል። አራተኛው ደግሞ የትንቢት ክፍል። እንግዲህ እስከ ባለፈው ክፍለ ጊዜ ድረስ ሁለቱን ክፍላት ተናጠናቀናል። የሕግና የታሪክ ክፍል መጽሐፍትን ተመልክተናል ማለት ነው። እንግዲህ እግዚአብሔር ቢወድና ቢፈቅድ ዛሬ የመዝሙርና ቅኔ መጽሐፍትን ክፍል እንመለከታለን ማለት ነው። የእግዚአብሔር ቸርነት ከሁላችን ጋር። የመዝሙርና ቅኔ ክፍል መዝሙር ማለት ምስጋና በዜማ ወይም ልብን ደስ በሚያሰኝ መልኩ የሚነገር ነገር ማለት ነው እና እነዚህን መጽሐፍት የመዝሙርና የቅኔ መጽሐፍት እንዲባሉ ያስቻላቸው የቀረቡበት መንገድ አስቀድሞ ሲቀርቡ ያቀረቧቸው ሰዎች በዜማም ያዜሟቸው በመሆኑ የተወሰኑት ደግሞ ዘይቤያዊ በሆነ መልኩ መዝሙር በሚመስል ወይም ልብን በሚመስጥ መልኩ የቀረቡ በመሆናቸው የመዝሙርና ቅኔ መጽሐፍት ተብለዋል ማለት ነው። እንግዲህ የመጀመሪያው መጽሐፍ በዚህ ክፍል ውስጥ የምናየው መጽሐፈ ኢዮብ። መጽሐፈ ኢዮብ እንግዲህ ከመጀመሪያው እና ከመጨረሻው ምዕራፍ ውጪ የቀሩት 40 ምዕራፎች የቀረቡት በግጥም መልክ ነው፣ በመዝሙር መልክ ነው የቀረቡት እና በዛ የተነሳ መጽሐፉ የመዝሙርና ቅኔ መጽሐፍት ውስጥ የሚካተት ሆኗል ማለት ነው። ይህንን መጽሐፍ ስናይ ስለ አንድ ታላቅ ሰው የሚናገር መጽሐፍ ነው። መጽሐፈ ኢዮብ ስለ ታላቁ ኢዮብ የሚናገር መጽሐፍ ነው። ኢዮብ ዖፅ የምትባል ሀገር ውስጥ የሚኖር እጅግ በጣም ጻድቅ የነበረ እጅግ በጣም ደግ ሰው፣ እግዚአብሔርን የሚፈራ ትዕግስተኛ፣ በረከተ ስጋ በረከተ ነፍስ የተረፈረፈለት ሁሉ የተሟላለት ሰው ነበረ። 10 ልጆች ነበሩት። የሀብቱን ዝርዝር በዚህ በመጽሐፈ ኢዮብ ምዕራፍ 1 ላይ ዘርዝሮ ጽፎት እናገኛለን እና 500 አህዮች፣ 500 ጥንድ በሬዎች፣ 700 ፍየሎች፣ 1000 ግመሎች እንደዚህ እየተባሉ ተዘርዝረው የሀብቱ የልብሱ የወርቁ የብሩ መጠን በሙሉ ተገልጾ በደንብ ተጽፏል። እዛ ቦታ ላይ መጻፍ ያስፈልገው በኋላ ላይ እግዚአብሔር የሚያደርገውን ድንቅ ስራ ለማሳየት ነውና ይሄ ጻድቅ ሰው እንግዲህ ከሳሽ ጊዜ ቁጭ አይልም። እንደምታውቁት ስራ አይፈታም፣ ይጠይቃል፣ ይከሳል። ብዙ ጊዜ የእግዚአብሔር መላእክት በእግዚአብሔር ፊት በሚቆሙ ጊዜ ኢዮብን የሚከሰው ሰይጣን ደግሞ በእግዚአብሔር ፊት ከመላእክቱ ጋር ቆመ ይላል በዛው በምዕራፍ 1 ላይ እና ዓለምን ስዞር ቆይቼ መጣሁ ብሎ ለእግዚአብሔር ተናገረ። ያን ጊዜ እግዚአብሔር ኢዮብ እጅግ በጣም ይደሰት ነበርና ወዳጄ ኢዮብን አየኸውን ብሎ ሲጠይቀው አዎ አይቼዋለሁ፣ ነገር ግን አንተ ሁሉንም ነገር ስለባረክለት፣ ልጆቹን ስለባረክለት፣ ሀብት ንብረት ስለሰጠኸው ነው የሚያመሰግንህ እንጂ ይሄን ብትወስድበት አያመሰግንህም ብሎ ከሰሰ። እንግዲህ ኢዮብ ያላመሰገነበት ጊዜ የለም።
ሰይጣን ግን ባላደረገው ነገር ከሰሰ። እግዚአብሔርም ደግሞ የኢዮብን የትዕግስቱን ጽናት የእምነቱን ከፍታ ያውቅ ነበርና በእርሱ ላይ አንዳች ነገር እንዳታደርግ የቀረውን ነገር ግን በሙሉ ከእርሱ ሰደበታል። ከዛ በኋላ በአንድ ቀን ውስጥ ታላቅ ወንድማቸው ቤት ተሰብስበው እያሉ 10 ልጆቹ ቤቱ ተደርምሶ ሁሉንም ገደላቸው። ከዛ ያሉትን ሀብት ንብረት በሙሉ ሽፍታ የተነሳ በረዶ እየጣለ በአንድ ቀን ሁሉንም ሰይጣን አጠፋበት። ይሄ ከሆነ በኋላ እረኞቹ የመጡ እንዲህ ሆኗል፣ እንዲህ ተደርጓል እያሉ ሲነግሩት የኢዮብ መልስ የነበረው ምንድነው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ለዚህ ሁሉ ስሙ የተመሰገነ ይሁን የሚል ነው የነበረው የኢዮብ። ይሄንን ካየ በኋላ ሰይጣን አላበቃም። አሁንም ድጋሚ ወደ እግዚአብሔር ፊት ቀረበ። አሁንም ይከስ ጀመርና ከሱ ምንድነው? አሁንም ዓለምን ስዞር ቆይቼ የመጣው አለው። እግዚአብሔርም ደግሞ ወዳጄ ኢዮብን ተመለከትከውን ብሎ ጠየቀው። ያን ጊዜ የመለሰው ምንድነው? አይ ጤናውን ስለሰጠኸው ነው እንጂ አያመሰግንህም ነበር ጤናውን ብትነሳው ብሎ ድጋሚ ከሰሰ። ከዛ በኋላ እግዚአብሔር በነፍሱ ላይ አንዳች እንዳታደርስ ስጋውን ግን እንደፈቀድክ አድርግ ብሎ ፈቀደለት። ያን ጊዜ ሄዶ ኢዮብን እጅግ በጣም ከባድ በሆነ ክፉ ቁስል፣ ክፉ በሽታ አሳመመ። እጅግ በጣም የሚያሳክክ ሰውነትን የሚያቆስል ጥፍሩ እንኳን እስኪነቃቀል ድረስ የሚያደርስ ክፉ ህመም ታመመ። በዚህ ሁሉ ውስጥ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ እያለ ኢዮብ ሲያመሰግን ነበር። ሚስቱ እንኳን ሳትቀር ከዚህ በላይ ምን ይመጣል? ከዚህ በላይ የሚመጣበት ነገር የለም። ስለዚህ እግዚአብሔርን ሰድበህ ብትሞት ይሻልሃል እያለች ሚስቱ እንኳን ሳትቀር በእግዚአብሔር ላይ እንዲያምጽ እንዲሳደብ ተገፋፋው ነበርና ያኔ ምንድን ነበር ያላት? አሁንስ ከሞኞቹ ሴቶች መካከል እንደ አንዷ ተቆጠርሽ፣ ከእግዚአብሔር በጎውን መልካሙን እንደተቀበለ ሁሉ ክፉንስ ልንቀበል አይገባንም። ይሄ እግዚአብሔር ፈቃድ ነው። ራቁታችንን ወደዚህ ያልተናል፣ ደግሞ ራቁታችን እንሄዳለን። ስለዚህ ይሄ አሁን ምድራዊው ሀብት የሚያልፍ የሚጠፋ ነው። ለዚህ ብለን ከእግዚአብሔርን አምላክነትና ደግነት፣ ቸርነት ጥያቄ ውስጥ ልናስገባ አይገባንም የሚል በጣም ደስ የሚል መልስ ሰጥቶ ጓደኞቹንም ሁሉ አሳፍሮ መጨረሻ ላይ እግዚአብሔር የትዕግስቱን ጽናትና ልክ ከገለጠለት በኋላ በዓለም የታወቀ እስኪሆን ድረስ ከገለጠለት በኋላ መልሶ ያ የጠፋበትን ሀብት ንብረት እጥፍ አድርጎ 10 ልጆችን ደግሞ መልሶ ሰጥቶታል ማለት ነው። ይህንን ታሪክ በአጠቃላይ በ42 ምዕራፎች ይዞልን የምናገኘው እንግዲህ መጽሐፈ ኢዮብ ነው ማለት ነው። እንዳልነው የመጀመሪያውና የመጨረሻው መዝሙር ወይ ምዕራፍ ብቻ በጽሁፍ መልኩ ሲቀርብ የቀሩት ግን በግጥም መልክ በመዝሙር መልክ የቀረቡ 40 ምዕራፎች ያሉት መጽሐፍ ነው ማለት ነው። እንደው በአጠቃላይ ስናየው ከምዕራፍ 1 እስከ 3 ድረስ ኢዮብ የደረሰበትን የፈተና ልክ እናያለን። ከምዕራፍ 4 እስከ 38 ድረስ ጓደኞቹ እንዴት አድርገው እንደተከራከሩት ከጓደኞቹ ጋር ሲከራከር የነበረበትን ሂደት ይገልጻል። ከዛ በኋላ ከምዕራፍ 39 እስከ 42 ደግሞ የእግዚአብሔርን ጥያቄና ኢዮብ እንዴት አለ እጥፍ በረከት እንዳገኘ የሚገልጽ ክፍል ነው ማለት ነው። እንግዲህ ሌላው እንግዲህ መጽሐፍ ማለት ነው የብሉይ ኪዳን። ከዛ በኋላ እንግዲህ የምናገኘው መጽሐፍ መዝሙረ ዳዊት። መዝሙረ ዳዊት በቤተ ክርስቲያን ውስጥ ያለው ድርሻ ይሄ ነው ወይም እቺ ብቻ ነች የሚባል አይደለም። ሁሉም ቦታ ውስጥ ይገባል። መዝሙረ ዳዊት እንደ ንብ ከሁሉም ቦታ ቀስሞ ሁሉንም ነገር ተንብዮ ሁሉንም ነገር በትንቢት መነጽር ተመልክቶ የጻፈው መጽሐፍ ነው። ሁሉም ቦታ ላይ ደግሞ በትክክል ቦታውን አግኝቶ የሚገባ ታላቅ የቤተክርስቲያን መጽሐፍ ነው መዝሙረ ዳዊት። እንግዲህ በደንብ የቤተክርስቲያኒቱን ዜማ መጻሕፍትና ምስጢራት በደንብ የሚያውቁ ሰዎች
ዳዊት የሌለበት ቦታ እንደሌለ ያውቃሉ። ምናልባት እንግዲህ በቅርብ የቤተክርስቲያኒቱን መጽሐፍት ማናቅ ሰዎች ካለን መዝሙረ ዳዊት የሌለበት ቦታ የለም። ቅዳሴው ቢባል እንደው ምናልባት ከመዝሙረ ዳዊት የሚወሰደው ምናልባት ከ30 እስከ 40% ያህሉ የቅዳሴው ክፍል ከመዝሙረ ዳዊት የሚወሰድ ነው። የሌሊት ማህሌቱ፣ ሰዓታቱ አባ ጊዮርጊስ ዘጋስጫ ብዙ ክፍሎችን ከመዝሙረ ዳዊት ወስዶ ያዘጋጀው ነው። ከዛ በኋላ ደግሞ ሌሎች የቃል ትምህርት አሉ ከውዳሴ ማርያም ዜማ ጋር አብረው የሚሰጡ ቤተክርስቲያን እነ አርያም፣ ክስተት፣ ሰለስት እየተባሉ የሚጠሩ በዜማ የሚደረሱ ጸሎቶች አሉ። እጅግ በጣም ዜማቸው ደስ የሚል እና ለጸሎትነት የሚያገለግሉ እና እነዚህ በሙሉ ቀጥታ ከመዝሙረ ዳዊት የሚወሰዱ ናቸው። ሌላም እንግዲህ መጽሐፍት ቤትም ስንሄድ ብዙ መጽሐፍት አስራው የሚባሉት የመጽሐፍ ቅዱስ ክፍሎች ብቻ ሳይሆኑ ሌሎች አዋልድ መጽሐፍትም ከመዝሙረ ዳዊት ብዙ ነገር ይወስዳሉ ማለት ነው። ስለዚህ መዝሙረ ዳዊት እንዲሁ እንደቀላሉ መዝሙረ ዳዊት ብቻ የምናልፈው ብለን የምናልፈው አይደለም። ለጸሎትነትም የሚያገለግል ታላቅ መጽሐፍ ነው። በአጠቃላይ 150 መዝሙራት የያዘ መጽሐፍ ነው። ከዛ በፊት ያው ስለ ዳዊትም ለመነጋገር ዳዊት እንግዲህ በልጅነቱ ለንግስና የተሾመ የተመረጠ እግዚአብሔርም ረከብኩ ለዳዊት ገብሬ በእሴ ምእመኔ ዘከመ ልቤ ብሎ የተናገረለት እንደ ልቤ የሆነ የእሴይ ልጅ ዳዊትን አገኘሁ ብሎ የተናገረለት የእግዚአብሔር ልብ ተብሎ የተጠራ ሰው ነው ዳዊት። ከልጅነቱ ጀምሮ ከእረኝነቱ ጀምሮ ትጋቱና ታዛዥነቱ እረኝነቱን በሚገባ በተገቢው ልክ የፈጸመ መሆኑን በዚህ በአንደኛ ዜና መዋዕል እንዲሁም በመጽሐፈ ነገሥት ተጽፎ እናገኛለን። ከዛ በኋላ እንግዲህ ለንግስና ተቀባ በኋላም እጅግ በጣም ትሁት ቸርና ይቅር ባይ መሆኑን ያሳድገውና ሊገለው ሲጥር የነበረው አሳዳጁን ሳኦልን እንዴት ብሎ ሊገለው እንደሚችል ወይም ሊገለው የሚችልበት ሁኔታ ውስጥ ተገናኝተው ነገር ግን ሳይገለው እንዳለፈ ታይቷል። ይሄም በእግዚአብሔር ዘንድ የሚያስመሰግነው ስራ ሆኗል። ከዛ ውጪ በንግስና እስራኤልን ለ40 ዘመን ያሳረፈ እንዲሁም ያንን ያልተገረዘረ ፍልስጤማዊ ጎልያድን አንዲት ጠጠር ግንባሩን መትቶ በመጣል የእግዚአብሔርን ኃይል የገለጠ ታላቅ ሰው ነው ዳዊት። እግዚአብሔርም ደግሞ 7 ሀብታትን ሰጥቶታል። እነዚህ ሀብታት ሀብተ መንግስት የንግስና ወይም የንጉስነት ሀብት፣ ሀብተ ክህነት፣ ሀብተ ኃይል፣ ሀብተ መዊ ወይም የማሸነፍ ጸጋ በዚህ በመጠቀምም ያው ጎልያድን እንደጣለው አይተናል። አሁን እንዲሁም ሀብተ በገና ሲደረድር በሳኦል ላይ አድሮ ያስጨንቀው የነበረው ርኩስ መንፈስ ከሳኦል ይሸሽ እንደነበረ በመጽሐፈ ነገሥትም ተጽፎ የምናገኘው ነው። ሌላው ሀብተ ፈውስ ነው እና የመጨረሻው ደግሞ ሀብተ ትንቢት፣ በትንቢት መነጽር አይቶ ያልተናገረው ነገር ክርስቶስ ሰው መሆን፣ ስለ እመቤታችን ውልደት ከልደቷ ከዘራ ሐረጓ ጀምሮ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው ብሎ ከመናገር ጀምሮ መጨረሻ ላይ ቃል ኪዳን እስከፈጸመላት ክርስቶስ ለእመቤታችን እስከገባላት ቃል ኪዳን ድረስ በትንቢት የተናገረ ስለመጪው ዘመን ስላለፈው ዘመን እንዴት አድርጎ በሚያምር መልኩ የተናገረ ታላቅ ነብይ ማለት ነው ልበ አምላክ ዳዊት። ዳዊት ነው ይሄንን የነካው የለም ብለን የምንናገረው ነገር የለም። ግን እንደው ዋና የሚባሉትን ክፍሎቹን እንደው ብናይ የመጀመሪያው ለሁሉም የሚሰጡ ተግሳጾች ወይም ምክሮች ናቸው። ሌላ ነገረ ክርስቶስ የተነገሩ ትንቢቶች አሉ። ስለራሱ ስለ ዳዊት በእንተ ርዕሱ እየተባለ ስለራሱ የተነገረ ትንቢት አለ። ከዛ ስለ
መናንያን የተነገረ ትንቢት አለ። ዓለምን ጥለው ስጋዊ ኑሮን ንቀው ስለሚመንኑ መናንያን፣ ስለ ትሩፋት ወይም ስለ ትሩፋን የተነገረ ትንቢት አለ። ስለ ኤርሚያስ ስለ ነብዩ ኤርሚያስ የተነገረ ትንቢት አለ፣ ወይም በምሳሌ የተነገረ አለ። በማህፀን ሳለሁ አንተ አምላኬ ነህ፣ በማህፀን ውስጥ ጠበቅከኝ እያለ የተናገረው ትንቢት አለ። ስለ ሕዝቅያስ ስለ ንጉሱም የተናገረው ትንቢት አለ። ሰናክሬም በተነሳበት ጊዜ እንዴት አድርጎ ወደ እግዚአብሔር ጸልዮ እንደሚመልስ የተነገረ ትንቢት ነው። ስለ መቃብያን የተነገረም ትንቢት አለ። በባለፈው ክፍለ ጊዜ ስለ መቃብያን አይተናል። ስለሱም የተነገረ ትንቢት አለ። ለካህናትም የተነገረ ተግሳጽ አለ። ተግሳጽም ትምህርትም አለ እና ከዛ በኋላ ደግሞ መጨረሻ ላይ ስለ ልጁ ስለ ሶሎሞንም የተነገሩ ትምህርቶች አሉ ማለት ነው። እና በአጠቃላይ ኃጢአትን ስለመውደድ፣ ሃይማኖትን ስለመጠበቅ፣ ኃጢአትን ስለመታመን ወይም ንስሐ ስለመግባት ማለት ነው፣ ስለ ምጽዋት፣ ስለ ትህትና፣ ስለ ተስፋ መንግስተ ሰማያትና ስለ ይቅርታ የሚሰብኩ ለስጋዊ ኑሮም ለመንፈሳዊ ሕይወት እድገትም የሚጠቅሙ በጣም ብዙ ሀሳቦችን የምናገኝበት ታላቅ መጽሐፍ ነው። መጽሐፍ ወይ መዝሙረ ዳዊት ማለት ነው። መዝሙረ ዳዊት እንግዲህ በጸሎትነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጸሎትነት ያገለግላል። በጸሎትነት ሲያገለግል እንግዲህ በዋናነት የምንጠቀመው በየዕለቱ ከፋፍለን ነው። ከዛ ውስጥ የመጀመሪያው ከሰኞ ጀምሮ እስከ ቅዳሜ ያለውን ነው መዝሙረ ዳዊት የሚይዘው። ሰኞ ከ1 እስከ 30፣ ማክሰኞ ከ31 እስከ 60፣ ረቡዕ ከ61 እስከ 80፣ ሐሙስ ከ81 እስከ 110፣ ዓርብ ከ111 እስከ 130፣ ቅዳሜ ደግሞ ከ131 እስከ 150 ድረስ ይጸለይና እሁድ መኃልየ መኃልይ ዘሰሎሞን እንዲሁም የ15ቱ የነቢያት ጸሎቶች አንድ ላይ ተደርገው እነዚህ ይጸለያሉ ማለት ነው። በጣም ጠቃሚ እድሜን የሚያረዝም በረከትን የሚሰጥ ከእግዚአብሔር ጋር በደንብ እንድንታረቅ እንድንባባ ማድረግ የሚችል ታላቅ ኃይል ያለው ሰይጣንም ደግሞ አብዝቶ የሚጠላው እና የሚፈራው ጸሎት ነው ዳዊት። ስለዚህ ሁሉም ሰው መዝሙረ ዳዊትን ቢጸልይ መልካም ነው ማለት ነው። ወደ ሌላው መጽሐፍ ስንሄድ እንግዲህ ቀጣዩ መጽሐፍ መጽሐፈ ምሳሌ ጠቢቡ ሰሎሞን ከጻፋቸው መጽሐፍት መካከል አንዱ ሲሆን በአጠቃላይ 24 ምዕራፎች ያሉ መጽሐፍ ነው። ይህ መጽሐፍ በዋናነት በብዛት ለወጣቶች ለጎልማሶች የሚጠቅም ብዙ ሀሳቦችን በውስጡ አምቆ የያዘ መጽሐፍ ሲሆን ጥበብን የሚፈልግ ሰው እንዴት አድርጎ ጥበብን ማግኘት እንደሚችል ብልህ መሆን እንዴት እንደሚገባ፣ ስንፍና ግን የምናገኘው ነገር እንደሌለ ጥሩ አድርጎ የሚገልጽ መጽሐፍ ነው ማለት ነው። እንደው በአጠቃላይ ስናየው ስለ ጥበብና ወይም ጥበብን ስለመማርና ስለማወቅ ከምዕራፍ 1 እስከ ምዕራፍ 9 ድረስ የሚናገር ከምዕራፍ 10 እስከ ምዕራፍ 22 ባለው ደግሞ ልብንና ለማነስና ስነ ምግባርን ለማጎልመስ የሚጠቅሙ ምክሮችን ይዟል። ከምዕራፍ 22 እስከ ምዕራፍ 24 ደግሞ ጥበብን ለማግኘት የሚቻልባቸውን መንገዶች የሚናገር መጽሐፍ ነው ማለት ነው። ሌላው መጽሐፈ ተግሳጽ ነው። መጽሐፈ ተግሳጽ ብዙ ጊዜ ከመጽሐፈ ምሳሌ ጋር አብሮ ታትሞ የምናገኘው ነው። ምዕራፍ 25 ብሎ ይጀምራል። በበፊቱ እትም መጽሐፍ ቅዱስ ላይ ምዕራፍ 25 ብሎ ከዛ በኋላ ያለውን ክፍል መጽሐፈ ተግሳጽ ብለው የሚጽፉት አሉ። ለብቻው ራሱን ችሎ መጽሐፈ ተግሳጽ እንደ አንድ መጽሐፍ የሚቆጠር ነው። 7 ምዕራፎች ያሉት ነው። ይሄም ራሱ ከመጽሐፈ ምሳሌ ጋር ተመሳሳይ አቀራረብ ያለው ነው። በጣም ደስ የሚሉ
ጥሩ ጥሩ ምሳሌዎችን ጥሩ ተግሳጾችን የሚናገር ነው። በተለይ ከምዕራፍ 1 እስከ ምዕራፍ 5 ሰሎሞን የናገራቸውን ምሳሌዎች ይገልጻል። በምዕራፍ 6 ላይ ደግሞ ለኢቴር እና ለኡክል የተነገሩ ትንቢቶችን ወይም ምሳሌዎችን ይናገራል። የመጨረሻው ምዕራፍ ላይ ደግሞ ለልሙኤል የተነገረውን ቃል እናገኛለን ማለት ነው። መጽሐፈ ተግሳጽ ልክ እንደ መጽሐፈ ምሳሌ ስለ ጥበብ፣ ስለ በጎ ምክር የሚናገር መጽሐፍ ነው ማለት ነው። ሌላው መጽሐፈ ጥበብ ነው። መጽሐፈ ጥበብ እንግዲህ ተመሳሳይ ይዘት ያለው ልክ እንደ መጽሐፈ ምሳሌ የሚናገር ወይም የሚጻፍ የተደረሰ መጽሐፍ ነው። በአጠቃላይ ወደ 19 የሚደርሱ ምዕራፎች ያሉት ሲሆን በተለይ ጥበብ ላይ ብቻ በማተኮር ሰው ጥበብን እንዴት አድርጎ ገንዘብ ማድረግ እንደሚችል የሚመክር የሚናገር መጽሐፍ ነው፣ መጽሐፈ ጥበብ ማለት ነው። እንግዲህ እነዚህ ሶስቱ አንድ ላይ እንደ አንድ መጽሐፍ ተመሳሳይ ይዘት ያላቸው ሲሆኑ በጣም ሰው በተለይ መጽሐፍ ቅዱስን በቅርብ በአዲስ ለማንበብ የጀመሩ ሰዎች ቢያነቧቸው በግሌ የምመክራቸው መጽሐፍት ናቸው። ሶስቱ የቀን ውሏችንን እንዴት አድርገን መኖር እንዳለብን፣ እንዴት ከእግዚአብሔር ጋር መኖር እንዳለብን፣ እንዴት ጠቢባን እንደምንሆን፣ ስንፍናና ዝንጉነትን ትተን እንዴት ከእግዚአብሔር ጋር መኖር እንደምንችል የሚናገሩ እጅግ በጣም ጠቃሚ መጽሐፍት ናቸው ሶስቱ። እሱ ብቻ አይደለም፣ መጽሐፈ መክብብም ከነዚሁ ጋር አብሮ የሚታሰብ የሚቆጠር መጽሐፍ ነው።